ይዙ ሁሌ እኮ ነው ማየ ግን እኮ እየሞከርኩኝ ነው አውቃለሁ ግን አብሬ ሆኜ ምንም እንዳወራኩ ለሳስበው በጣም ይከፋኛል እንዴ ከዚህ በላይ አው ደህና እንድትሆን እፈልጋለሁ አንቺ አብረሽኝ ከሆንሽ ደህና ሆናለሁ ይዙ እኔ ብቻ ሳልሆን ቆንጆ ልጅ ማብራት ሆናለች የምርሽ አው ካንተ ልጅ መኖር እኮ ክብሩ ለኔ ሉሊ ቃል ስላጣውል ነው እንደዚህ ጽፌልኝ የመጣሁት ወይኔ ሉሊ ሰው ሁላ በኔ ላይ ነው እንዴ ተነሳው እንግዲህ በቃ አባዬ ማንዬ አባዬ መቅዲ ዞር በይልኝ አባዬ በእናትህ በቃ አፈርስ ገባለ ታረቀኝ ሂጂና ግቢያ እኔ ምን አገባኝ ዞር በይልኝ አሁን አንተስ እኔ ምን ትተወኛለህ መቅዲ ቆይ ምንድነው የምትፈልጊው ያንተ ንጹህ ፍቅርና እንክብካቤ ቆይ አንቺ ዛሬ ተለክፈሽ ነው እንደመጣሽው ዛሬ እኮ አይደለም የተለከፍኩት ባንተ እኔ ጌታ አሁን ዞር በይልኝ አለ መቅዲ አቤት አባ ወይኔ ጌታ ሆይ ቆይ ምንድነው ችግርሽ ናፍቆት ፍቅርና ስስት ኧረ እባክሽ ስስት ኧረ በእናትሽ አትጮቺብኝ ይኸው ሳቅ መጥቷል እኮ ለምን ዝም ትላለህ ዞር በይሽ አሁን አባ ሉሊ ሳቅልኝ ምን አየሁ ብዬ ነው የምስቀው በጠዋት እኔ ነው የምታይኝ ሌላ ምን ታያለህ አይ መቅዲ አንቺን አየሁ ብዬ ልሳቅ ሳቅ ይኸው ሳቅ በቃ ትጫውቺብኛለሽ አይደል ና በቃ ስላናደድኩ ትንሽ ልሸልምህ ምንድነው የምትሸልሚኝ ቀጥ የምትለው ዝቅ በል አይ መቅዲ ትጫውቺብኛለሽ አይደል ምን አደረኩ ሉሊ ማሪ ሽጥፋ እሺ አሁን ሸኝ ጠጣ እሺ ሂዳ እንዴ እሺ ያልኩሽ እኮ ምንድነው ተገተረሽ የምትለኝ በቃ ሂዳ አረጋጊ ምን እያረክሽ ነው? እኔ ፍቅር እንዴ ባሊን እየጠበኩት ነው። እና ታዲያ ባልሽን ከማንም ጋር ሆነሽ ነው እንደምትጠብቂው? አንዳንድ ሰው የማይፈለግበት በመድከም አይደል ጊዜው የሚያባክነው። ታውቆሻል። ግን ከመሬት ተነስተሽ ነው የተናደድሻለሽ። አልተናደድኩም ማለት አማርኛ አይደል እንዴ? አይ አውቀ ነው እንዴ? ምን ያስደነገጥከኝ አውቀ ነው ወይ? አውቄ ነው። ምን ይሆንክ ነው ግን? ምን ሆንኩ? ለምንድን ነው መንገድ ላይ የምትቆመው? እንድታናግሪኝ ነው። ካልፈለኩስ? መንገድሽ ላይ ቆማለሁ። ዛሬውኑ ረብሻውን እንድትፈጥርልኝ እፈልጋለሁ። አለቀ። ሰዎች ሁሉ ነገር አጣርቼ መጥቻለሁ። ተዘጋጅታችኋል? አዎ በኋላ ተባብለናል። ይኸውላችሁ እኔ እንደማዘናጋነት ብቻ ነው ተጠቀሙ። ጫፌን እንዳትነኩ። ሰምታታል አይደል ቡቻ? እንዴ ቡቻ ነው የሚመታኝ? እና ማን ሊመታሽ ፈልግሽ? አረ እሷን እመታታለሁ እንዴ? አንተ ደግሞ ለማስመሰል ብቻ። አረ ችግር የለውም በደንብ ነው ማስመሰል። ትንሿ ለይዙ ያሰበችው ሰርፕራይዝ በሚገባ ተሳካላት። ትንሿ አንተ ደህና እንድትሆንልኝና ደስተኛ እንድትሆን እፈልጋለሁ፣ ለዛም ደግሞ ቆንጆዬ ሴት ልጅ ልወልድልህ እፈልጋለሁ፣ ካለህበት ጭንቀትና ሀዘን እንድትወጣ እፈልጋለሁ እያለች ነው። በእርግጥም ያልጠበቀው ነገር ስለሆነ ይዙ እጅግ በጣም ሰርፕራይዝ ሆኗል። ሀሳቧ ተሳክቶላታል። መቅዲ ሉላን ይቅርታ ጠይቃለች። ሉላም እንግዲህ በሰዓቱ ተጣልተው ቢለያዩም እኔ መንገድ ላይ ልታዋርጀኝ መስሎኝ ነው፣ እባክሽ ይቅርታ አድርጊልኝ ብሏል። ሉላ ለመቅዲ ያለውን ፍቅር ገልጾላታል። ፍቅር በፍቅር ሆነዋል። ቅድስትና አብርሽም ተጣልተዋል። ቅድስት ጓደኛህን ንገረኝ እና ስላንተ ማንነት እነግርሃለሁ ነው። ስለዚህ ሉላ ያለ ምንም ነገር መቅዲ እንደዚህ ልትናደድ አትችልምና ሁላችሁም አንድ አይነት ናችሁ እያለችው ነው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ትንሿ ኢዛናን ለማስደሰት ስትል ያለ ወቅቱ ማለትም አሁን ላይ ትምህርቷን መማር ሲኖርባት ግን ደግሞ የልጅ እናት መሆን አለብኝ ብላ ወስናለች። ይህ ምንድነው? ኢዛና ካለበት ሀዘን እንዲወጣ የእናቱን ሀዘን ሙሉ ለሙሉ ለማስረሳት ከጎኑ ልጅ ቢኖረው ሙሉ ትኩረቱን ወደ ልጁ ያደርጋል ብላ ስላሰበች እንግዲህ በዚህ መልኩ ሰርፕራይዝ ልታረገው ወስናለች ማለት ነው። እና ይዙም እንግዲህ በመጣ ጊዜ በአለም ላይ ያለ የሚያስደስት ነገር ሁሉ ላንተ ይገባሃል ወንድምዬ፣ ደስተኛ ሁንልኝ እያለችው ነበር አዩ እናም እንግዲህ እኔ ዞር ዞር ብዬ ልምጣ አንተ ፈታ በል ብላ ወደ ቤት ሸኝታው በተመለሰች ጊዜ መንገድ ላይ እንግዲህ ጌዲዮን አግኝቶ ጌዲዮን አንቺ የኔ ብቻ እንጂ የሌላ ስትሆኚ ማየት አልችልም እያለ ነው። አቤል ውሃ በላው ማለት ነው። እኔ ፊት ለፊት እንጂ ከዚህ በፊት ምንም አይነት የፍቅር ግንኙነት የላችሁም፣ እኔ ፊት ለፊት ብቻ ነው። ያ ማለት ደግሞ እኔን አንቺን ከማፍቀር ምንም ሊያግደኝ የሚችል ነገር የለም ብሏል። እናም እንግዲህ ጌዲዮን እኑን እየተከታተለ ማስጨነቁን ተያይዞታል። እባክህ አቤል መጥቷል፣ ባሊክ ስለመጣ
ከአጠገቤ ዘወር በል ብትልም ያሉል አቤልን ለማናደድ በጭራሽ የትም አልሄድም እያለ ነው። አዩ እንግዲህ እኑ አጣብቂኝ ውስጥ ገባለች ማለት ነው። ኢሱም በጣም እንግዲህ የሚያስደስትና ያልጠበቀው ሰርፕራይዝ ቤት ውስጥ ገጥሞታል። ይህ ምንድነው ብሎ ነበረ ከደስታው የተነሳ እንግዲህ ትንሿም እሱን ካለበት ስሜት ለማውጣትና ለማስደሰት እንደሆነ በነገረችው ጊዜ ደህና ነኝ ብሏት ነበር። ግን ደግሞ ደህንነትህ እያስመሰልክ ነው እንጂ በጭራሽ ደህና አይደለህም። ደህና እንዳልሆንክ እኔ ጠንቅቄ ያውቃለሁ። ሁሉንም ነገር አውቃለሁ። የተኛህ መስለህ ስታለቅስ ማደርህንም ጭምር። ስለዚህ እንዲህ እንድትሆንብኝ አልፈልግም። አንተ የተሰጠኸኝ የኔ ውዱና ከላይ የተሰጠኸኝ ስጦታዬ ነህ። አንተ ባትኖር ኖሮ እኔ አሁን ምን ላይ ልሆን እችል ነበር ብላለች። ስለዚህ ከዚህም ስሜት እንድትወጣልኝ እኔ ልጅ እንዲኖረን እፈልጋለሁ። ቆንጆዬ ሴት ልጅ ልሰጥህ እፈልጋለሁ ብላለች። ሀሳቧንም ለማሳካት ማድረግ ያለባትን ሁሉ አድርጋለች ማለት ነው። ኢሱም በዚህ ጉዳይ እጅግ በጣም ደስተኛ ሆኗል። ከነሱ የበለጠ ደግሞ እኑም ትንሿ ያለ ጊዜዋ በዚህ እድሜዋ የልጅ እናት መሆኗ ትምህርቷን ሳትጨርስ ይሄ ነገር ሲፈጠር እንዴት ትሆናለች? ከዓላማዋ ከግቧ ያሳንፋታል የሚለው ነገር ቢያሳስባትም ግን ደግሞ በሀሳባቸው ተስማምታለች ማለት ነው። እናም በጧቱ ጉዲ ብላ ቁርስ አዘጋጅታላችሁ ከቤት ብትወጣም አሁንም እንደተለመደው አቶ ጌዲ መንገድ ላይ ጠብቋታል። አቤልም ሁለቱንም አንድ ላይ አግኝቷቸዋል። እናም አቤል እንዴ ምን እያደረግሽ ነው ባላት ጊዜ እሱን እየጠበቀች እንደውስጥ ነግረው ከሌላ ሰው ጋር ሆነች ነው ወይ የምትጠብቂኝ ብሎ ነበር። ግን ደግሞ አንዳንድ ሰዎች ያለ ቦታቸው መገኘት ያስደስታቸዋል፣ የማይፈለጉበት ቦታ ላይ አይጠፉም እያለች ነው። ይህም እንግዲህ ለጌዲዮን መሆኑ ነው ማለት ነው። ጌዲዮን ግን ምንም ቢፈጠር በጭራሽ አንቺ የሱ ልትሆኛችም ልትፈልጊ በፍቅር ካልፈለግሽ ግን በጉልበትም ቢሆን አደርገዋለሁ እንጂ በጭራሽ የሱ ስትሆኝ አላይም እያለ ነው። አቤል ምን ማድረግ ነው ያለበት? በሌላ በኩል እንግዲህ ኢዙ ከትንሿ ተለይቶ ስራ መሄድም እያስጠላ ሆኗል። በስተመጨረሻም እንግዲህ አብረን ስራ እንሄድ ብለው ከቤት ተያይዘው ወጥተዋል። እንዴ እኔ ታዲያ ምን አደርጋለሁ ብትለውም ያን ያህል ብዙ የሚያቆይ ስራ ስለሌለኝ ግን ደግሞ ዞር ብለን አብረን እንመለሳለንና አብረን መሄድ አለብን እያለ ነው። ለዛም እንግዲህ ተያይዘው ከቤት ወጥተው ወደ ስራ እየሄዱ ይገኛሉ። ጆሲና ብቻ ተገናኝተው ስለ ቀጣው ስራ ማውራት ጀምረዋል። አሁን ደግሞ መሰቃየት ያለባቸው ሴቶች ናቸው። ሴቶቹን እንድትደበድብልኝ እንድታሰቃይልኝ እፈልጋለሁ እያለው ነው። እንደ ሴቶቹ ደግሞ ምን አረጉ ቢልም ጆሲ የምፈልገው ሴቶቹን ነው፣ አንተ ከገንዘብ ውጭ ሌላ ምን ትፈልጋለህ ብሎታል። እና በዚህም ጉዳይ ተስማምቷል ማለት ነው። አዩ ከዚህ በፊት እንደነበረ ሁሉ አሁንም የመመታት ፕሮግራሙ ላይ እሷ አለችበትና እሷን ለማስመሰል እነሱ ነፃ እንደሆኑ ማለት እነሱ እንዳላደረጉት ትኩረት ላለመሳብ እኔ ለማሳያ እንጂ እኔን መምታት የለብህም፣ እኔን እንዳትመታኝ፣ እኔ በራሴ ወድቃለሁ እያለች ነው። ግን ደግሞ እንዴ አንቺም አለሽበት እንዴ እንደዛማ ከሆነ ጥሩ ነው እያለ ነው። ብቻ አዩን በስበቡ ሊያሻት የፈለገ ይመስላል። ምክንያቱም ደስተኛ ነበር። እሷ መሳያ ትሆናለች በተባለ ጊዜ እጅግ በጣም ደስተኛ ነበር እና ብቻም ምንም አያሳስብሽ፣ አንቺን ልነካሽ አልችልም ብሏል። ግን ደግሞ ከሁኔታው አዩ የተረዳችው ነገር ያለ ይመስላል። ስራዋንም ስለምታቅ በዛ ላይ ደግሞ የእሷና የቡቻንም ፍቅር ስለምታቅ እንግዲህ ከያዛት እንደማይለቃት የገባት ትመስላለች። ለዛም ሲባል እንግዲህ ሀሳቧን ቀይራለች ማለት ነው። ጆሲም ቡቻን ደውሎ አዩን በጭራሽ እንዳይለቃት እንዲበቅል እንዲያሻት በደንብ አድርጎ እንዲፈጫት አናግሮታል ማለት ነው። እና እጅ ከገባች እንዳትለቃት እሷን ነው በደንብ መደብደብ ያለብህ እያለው ነው። ቡቻም በራሱ ባይለውም በዚህ ሀሳብ የተስማማ ይመስላል። በሌላ በኩል እንግዲህ ኢዙና ትንሿ ወደ ስራ እየሄዱ ሳለ ከጆሲ ጋር ተለይቶ ሲመጣ ቡቻን አግኝተውታል። ቡቻን ባገኙት ጊዜ ቡቻ እንግዲህ ቅዠት ሆኖበታል። መደበላለቅ አንድ ገና ሳያናግሩት እርጥብ ደረቁን በራሱ ሚስጥሩን ሊያወራ ደርሷል። መቅዲ ሉላን ቤቱ ድረስ መታለች። ሉላ ቤት ውስጥ እንግዲህ ጓደኞቹ ጋር እጅግ በጣም ደብሮታል። ምክንያቱም እንዴት እኔን አሳልፋችሁ ትሰጡኛላችሁ? እንዴት ፎቶዋ እኔ ጋር እንዳለ
ለሷ ትነግሯታላችሁ በሚል እንግዲህ ሁሉም ጋር ደብሮታል ማለት ነው። አቤልም እንደምንም ነገሩን ቻል አድርጎት እንግዲህ አብረው ቁርስ እየበሉ ሳለ ድንገት አብርሽ መጥቷል። አብርሽም ይቅርታ ቢጠይቀውም ሁላቸውንም አቅርፎ ምግቡን ጥሎ ከቤት ሲወጣ መቅዲ በር ላይ ወረቀት ይዛ ይቅርታ የሚል ወረቀት ይዛ ቆማ ነበር ማለት ነው። እናም በዚህን ጊዜ እንግዲህ የምን ይቅርታ ነው ከአጠገቤ ራቂ ብሏት ነበር። ሉላዬ የኔ ፍቅር የኔ ውድ ይቅርታ እባክህ ይቅርታ አድርግልኝ ስሞትልህ እያለችው ነው። ሉላ እንግዲህ ስሜቱን ለመደበቅ እየሞከረ ነው። የውስጡን ፍላጎት እየደበቀ ከላይ ከላይ ጀግና ለመምሰል ከነፍሱ ጋር እየታገለ ነው። ከፊት ሄጅልኝ እባክሽ ራቂልኝ ይላታል። እሷ ግን በጭራሽ ይቅርታ እስካላደረክልኝ ድረስ የትም ርቄ አልሄድም። ይቅርታ ካረክልኝ ግን እሄዳለሁ፣ አልበለዛ ግን ይቅርታ ሳታረግልኝ የትም ሊሄድ አልችልም። እባክህ ይቅርታ አድርግልኝ የኔ ፍቅር እያለችው ነበር። ምንድነው የምትፈልጊው ቢላትም እሱንና ንጹህ ፍቅሩን እንጂ ከዚህ የተለየ ምንም ነገር የምትፈልገው እንደሌለ በተደጋጋሚ ተናግራለች። እናም እባክህ ይቅርታ አድርግልኝ እያለችው ነው። ሉላም አልፈልግም እያለ ነው። በስተመጨረሻም እንግዲህ እባክህ አንተ ስትቆጣ ሳይሆን ስትስቅ ስትጫወት ፈገግ ስትል ነው የሚያምርብህ፣ እናም ፈገግ በልልኝ ብለዋለች። ሉላ የመቅዲ ነገር ስለሚያስቅ ብቻ በምንም መልኩ እንግዲህ ቁጣውን አጥፍታ ፊቱን ፈገግ አድርገው ሳቅበው ተደስተው ይቅርታ አድርጎላት ተቃቅፈው መንገዳቸውን እየሄዱ ነበር። መንገድ ላይ ቅድስትና አብርሽ ቁጭ ብለው እየተጫወቱ የፍቅር ጨዋታ እየተጫወቱ ነበር። እንግዲህ መቅዲም መንገድ ላይ ድንገት ብድግ ብላ ሉላን ግንባሬን ሳመኝ ብለው ነበር። ሉላ ግን መሳሙን ጠልቶ ሳይሆን ደግሞ ለምን ሳምከኝ ብላ ብጮህብኝ መንገድ ላይ ብታዋርድብኝ የመቅዲ ነገር አይታወቅም ብሎ ፈርቶ ነበር። እንግዲህ ሉላ ወንድነቱን ለማስከበር የመመሳሳም ነው አላቅልሽም ብሏታል። መቅዲም ሳመኝ ብላ በተደጋጋሚ ብትጠይቀውም እምቢ ሲላት እንግዲህ ተናዳ ጥላው ሄዳለች። በቆመበት እሱም ጥላው ሄዳ አብርሽን እናንተ ወንዶች አንድ አይነት ናችሁ መቼም አንተም የጓደኛ ቢጤን አይደል ብላ እነሱ ላይ ስጮህበት እንዴ ምን ተፈጥሮ ነው ምንድነው የሆንሽው ብሏት ነበር። የዛ ጓደኛ ሆነ አንተስ ብትሆን ምን ጤነኛ ትሆናለህ? አንድ አይነቶች ናችሁ ብላ በጅምላ ሰድባቸዋለች። እንግዲህ በዚህ የተነሳም አብርሽና ቅድስትም ተጣልተዋል ማለት ነው። ቅድስት እንዴ ምን ሆና ነው? መቅዲ ምን ሆና ነው? የሆነ ነገር ሆና መሆን አለበት እንጂ ያለምንም ምክንያት መቅዲ በዚህ ልክ ልትናደድ አትችልም ብለዋለች። እንዴ እኔ ምን አውቃለሁ ታዲያ ብሎ ነበር። ግን ደግሞ ቅድስት በዛ ጓደኛ ምክንያት ነው አይደል የተናደደችው ብትለውም እኔ ስለነሱ ምንም አውቀው ነገር አለኝ ብሏት ነበር። አንተም ብትሆን ያው ነህ ብላለች። ቅድስትም ጨምራለት እንዴ ደግሞ እኔ ምን አረኩሽ? ምን ተፈጠረ? ምን አጠፋው ቢላትም ጓደኛህን ንገረኝና ማንነትህን እነግርሃለሁ የተባለውን አባባል ረስተው ሆኖ ስለዚህ አንተም ብትሆን ያው ነህ፣ ሁላችሁም ያው ናችሁ ብላ መቅዲም ተናዳ አብርሽን ጥለው ሄዳለች። እንዴ በአንተ የተነሳ እንደዚህ ውርጅብኝ የሚወርድብኝ ምን አድርገህ ነው ብሎ አብርሽ ሉላን ጠይቆታል። ሉላ ምንም አላጠፋሁም ብሎ ነበር። ግን ደግሞ አብርሽ ያለ ምንም ምክንያት መቅዲ በጭራሽ እንደዚህ ልታረግ አትችልም ብሎታል። በዚህ የተነሳ ሉላ እውነቱን ተናግሯል ማለት ነው ለአብርሽ። ድንገት መንገድ ላይ ተነስታ ግንባሬን ሳመኝ ስትለኝ እምቢ አልኳት ሲል አብርሽ ተቆጥቶታል። እኔ እኮ መሳሙን ጠልቼ አይደለም፣ ግን ደግሞ ድንገትስ ብታዋርደኝ የመቅዲን ነገር ታውቀዋለህ፣ ምንም ነገር አይታወቅም እኮ ብሎታል። ቢሆንም አንተ እንደዛ ማድረግ አልነበረብህም፣ ይኸው የኔዋ ራሱ አብዳ ሄደች እኮ ጥላኝ እያለው ነበር እና አሁን ወደ እነሱ ሄደን ይቅርታ መጠየቅ አለብን ብሎታል ማለት ነው። እንግዲህ ሉላና አብርሽ ቅድስትንና መቅዲን ይቅርታ ለመጠየቅ ወደ የአቅጣጫቸው ሄደዋል። በሌላ በኩል እንግዲህ ማርክ መጽሐፉን ይዞ ቁጭ ብሎ ነበር። ኤደን ተልኳዋን ለማሳካት ባለበት ቦታ ድረስ ሄዳ አሳዳ ይዘዋለች። አይኑን በያዘችው ጊዜ በጣም የብዙ ሴቶችን ስም ጠርቶ ግን እሷን አልጠራም ነበር። ይህን ሁሉ ሴት ታውቃለህ እያለችው ነበር። አዎ ብሏት እንግዲህ አንቺ ከለፍላፋ ስለሆንሽ እኔ ከለፍላፋዎችን አልወድም የተረጋጉ ሴቶችን ነው እንጂ ብሏት ነበር። እሷን ባህሪዋን እንደምታስተካክል ተናግራለች። እንደዛ ከሆነ ተቀመጭ ብሏት ቁጭ ካለች በኋላ እሱ መጽሐፉ ጋር ብቻ ቁጭ ብሏል። በዚህም የተነሳ እንዴ ብቸኛ ነህ ፍቅረኛ አለህ ብላው ነበር። ስለ ፍቅረኛውን በነገራት ጊዜ መቼም ቢሆን አብራው የማትለይ ሁልጊዜ አብራው የማትኖር እንደሆነች ተናግሯል።
እሷ ማናት ባለችው ጊዜ መጽሐፉ እንደሆነች ተናግሯል። ኤደን አጠገቡ ሆና እሷን ቼክ ሳያረጋት የሚያወራው ከመጽሐፉ ጋር ነበር። በዚህም የተነሳ ኤደን ተናዳለች። ምን አለበት ይህ መጽሐፉን ያህል እኔ ቁጭ ብዬ ከጎንህ እንዴት መጽሐፍ ታነባለህ እያለችው ነበር። በስተመጨረሻም እንግዲህ ማርክ ተነርቶ ሊሄድ ሲል እሷም ምን አለበት አብረን እንኳን እንሄድ ብትል ብላ ብቻ ተልኮዋን ለማሳካት ጫፍ የደረሰች ትመስላለች። ማርክን አስገድደውም ቢሆን የራሷ ጥሩ ምላሽ አግኝታለች ማለት ነው። የመለሎም እንግዲህ ካሊብም እድሉን ለመሞከር እየተሯሯጠ ይገኛል። መለሎንም መንገድ ላይ አግኝቷታል። መንገድ ላይ አግኝቶት እንግዲህ መቼም ቢሆን መንገዷ ላይ መቆሙን የሱን ጓደኝነት እስካልተቀበለች ድረስ እንደማይተው ነግሯታል ማለት ነው። በሌላ በኩል እንግዲህ ቡቻ በዚህ ሰዓት ዛሬ መጀመር አለብህ ተብሏል ማለት ነው። አሁን ደግሞ ተራው የነ መቅዲ ነው። ቡቻ እነ መቅዲ ሊደበድብ ነው። መቅዲስ እንዲሁ በደፈና ዝም ብላ ትደበደብለት ይሆን ወይስ ልታዋርደው ትችላለች? ኢዙና ቡቻ መንገድ ላይ ይሄዱ ሳለ ኢዙና ትንሿ መንገድ ላይ ይሄዱ ሳለ ድንገት ቡቻን መንገድ ላይ አግኝተውታል። ስለሱ እያወሩ ነበር። እናቱን ሳናይለት እንዴት ሆና ይሆን ወይ ሆስፒታል ድረስ ሄደን ብንጠይቅ እያሉ ነበር። ቡቻ ግን ምንም የሚያዝ የሚጨበጥ ነገር የለውም። አንድም ቀን እኮ ግልጽ አድርጎ እናቱ ያለችበትን ሆስፒታልም ሆነ ቤቱን አሳውቆና ያቅም እንደዛ ቢሆን ሄደን እንጠይቅ ነበር እያሉ ነው። ግን ደግሞ ቡቻ ከነ ጆሲ ጋር ከሆነ በኋላ ምንም ጥሩ ስሜት የለውም። ምክንያቱም ጓደኞቹን ከርቶ ለገንዘብ ሲል የሚያደርገው ነገር፣ በዛ ላይ ደግሞ የኢዛና መልካምነት እንግዲህ ልቡን እየወተተው፣ ግን ደግሞ ይህን ስራ መስራትም አለብኝ ብሎ ራሱን ስላሳመነ እየሰራ ይገኛል ማለት ነው። በስተመጨረሻም እንግዲህ ትንሿና ኢዙ ቡቻ ብለው በጠሩት ጊዜ ተደነባብሮ ነበር። እናት እንዴት ሆነች ሲባል ምን ሆናለች? አመማት እንዴ? የት ናት? ወዴት ናት? እያለ ነበር። ምን ሆነህ ነው ባሉት ጊዜ አረ ምንም አልሆንኩም፣ እናቴ ሆስፒታል ነው ያለችው፣ እንዴት ናት? ምን ደረሰች ሲሉት አንዴ ደህና ናት፣ አንዴ ታማለች እያለ ነው። ወይ ካልሆነ በሐኪም ቤቱ ለውጥ ከሌለው ለምንድን ነው ወደ ጸበል የማንወስዳት ባሉት ጊዜ እንዲያብድ ያለች እንደ እያለ ነበር። እና ብቻ ከሁኔታው የሆነ ነገር እንዳለ የሚናገር ይመስላል። በስተመጨረሻም እንግዲህ እንደዛው ደበላልቆ እሺ በቃ ሂድ ብለው ጥለውት እነሱ ከሄዱ በኋላ ትንሿና ኢዙን ጥርጣሬ ፈጥሮባቸዋል። ቡቻ እናቱ ህመማመኝ ይሆን? ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም